እነዚህ 5 ልማዶች አንድ ሰው ሊኖሩት የሚገባ ልማዶች ናቸው። የመጀመሪያው ልማድ በጠዋት የመነሳት ልማድ ነው። በጠዋት መነሳት እጅግ በጣም አሪፍ ልማድ ነው። ጠዋት ከተነሳ በኋላ ስራ ትጀምራለህ። ከዛ ቶሎ ብለህ ስራህን ትጨርሳለህ። በጠዋት ጸሎት ማድረግ ትችላለህ። ስፖርት መስራት ትችላለህ። በአጠቃላይ በጣም ፈታ ያለ ውሎ ነው የሚኖረው። በጠዋት ስትነሳ ውሎ በቃ አሪፍ ውሎ ነው። በቃ ነቂ ሆነህ ነው የምትውለው። አላርት ሆነህ ነው የምትውለው። ፈጣን ሆነህ ነው የምትውለው። ሁለተኛ የምስጋና ልማድ ነው ወይም የጸሎት ልማድ። ባለህ ነገር ላይ ማመስገን፣ እንዲኖርህ በምትፈልገው ነገር ላይ መጸለይ። ማመስገን እጅግ በጣም ብሩህ የሆነ ህይወት እንዲኖረን ያደርገናል። የሚያመሰግን ሰው እጅግ በጣም ደስተኛ ነው። እጅግ በጣም ጠንካራ ነው። እጅግ በጣም ስኬታማ ነው። ምክንያቱም ምስጋና ያለን ነገር ላይ ስለሆነ ትኩረት እንድናደርግ የሚያደርገን የሰው ልጅ ደግሞ ከሌለው ነገር በሙሉ ያለው ነገር ይበልጣል እና ስለዚህ ማመስገን ያለህን ነገር እንድታይ ያደርጋል። ባለህ ነገር ላይ ፎከስ፣ ባለህ ነገር ላይ መጽናናት እንዲኖርህ ያደርጋል ማለት ነው። ስፖርት አካላዊ ጥንካሬ እንደሚሰጥህ ማመስገን ደግሞ የመንፈስ ጥንካሬ ይሰጥሃል። መንፈስህ ጠንካራ ከሆነ አርቀህ ማየት ትችላለህ። ተስፋ ማድረግ ትችላለህ። ደፋር መሆን ትችላለህ። መሞከር ትችላለህ። እምነት ካለህ ሁሉን ነገር ለማድረግ ዝግጁ ትሆናለህ ማለት ነው። ሶስተኛው ስፖርት የመስራት ልማድ ማዘውተር። ስፖርት ሙሉ ጤነኛ እንድትሆን ያደርግሃል። ነቄና ቀልጣፋ እንድትሆን ያደርግሃል። በሽታን የመከላከል አቅምን ይጨምራል። ጠንካራ ትሆናለህ። የምትለብሰው ያምርብሃል። የተስተካከለ ቁመና ይኖርሃል። ይህ ብቻ ሳይሆን ሰርተህ እንዳትደክምና የምትሰራውን ስራ ደግሞ ቶሎ መጨረስ እንድትችል በብቃት መወጣት እንድትችል ያደርጋል። ስፖርት በጣም ጠንካራ ያደርጋል። ከዛ ውጪ ደግሞ እጅግ በጣም ጤነኛ ያደርጋል። በምንም አይነት በሽታ እንዳትነካ ያደርጋል። ስፔሻሊ በጣም ብዙ ሰው የሚያጠቃ እንደ ጉንፋን አይነት በሽታ አንተን አይነካም። አራተኛ የማንበብ ልማድ ነው። የመጀመሪያው መጽሐፍ ቅዱስ ወይም ቅዱስ ቁራን የማንበብ ልማድ ነው። የሃይማኖት መጽሐፍ ስታነብ መልካም ቃላቶችን ለአእምሮ ስትነግር ነው የምትውለው። በቅዱሳን አስተሳሰብ ውስጥ ነው የምትውለው። በነቢያት አመለካከትና ህይወት ውስጥ ነው የምትውለው። በአጭሩ ከነቢያትና ከቅዱሳን ጋር እንደመዋል ማለት ነው። እነዚህን መጽሐፎች ስታነብ መጽሐፍ ቅዱስ ወይም ደግሞ ቅዱስ ቁራን በምታነብበት ጊዜ ማለት ነው። ከዛ የምታነበውና የምታደርገው ነገር የምትወደውን ነገር የሚጠቅምህ ነገር ይሆናል ማለት ነው። ሁለተኛው የማንበብ ልማድ ደግሞ ፊክሽን ማንበብ ነው። በተለይ ደግሞ አመለካከት ላይ የተጻፉ መጽሐፍቶች፣ ሳይኮሎጂ ላይ የተጻፉ መጽሐፍቶች ማንበብ የሰው ልጅ ኑሮውና ድርጊቱ በአስተሳሰቡ ልክ ነው። ስለዚህ ለማሰብ የሚጠቅሙት ግብአቶች ደግሞ መጠቀም አለበት ማለት ነው። ገብቶሃል? ማንበብ የአስተሳሰብን ሁኔታ ብሩህ እንዲሆን ያደርገዋል። ስትናገር የመጣልህን ሳይሆን መናገር ያለብህን ብቻ ትናገራለህ ማለት ነው። የመጣልህን መናገር ታቆማለህ። መናገር ያለብህን ታውቀዋለህ። ምክንያቱም ታስባለህ። አለማሰብ የሚሆን መጽሐፍ አንብበሃል። ተሰሚነት ይኖርሃል። አንተ ብዙ ከመናገር ይልቅ ወደ ብዙ መስማት ራስን ታሳድጋለህ። ራስን ከፍ ታደርጋለህ። መስማት ነው ራስን ከፍ ማድረግ ማለት ነው። ማንበብ አዲስ መረዳት እንዲኖርህ ያደርጋል። አምስተኛ ከራስ ጋር የመሆን ልማድ። ብቻህን የሆነ ቦታ ላይ ሆነህ የህይወት ጉዞህን መፈተሽ፣ መስተካከል ያለበት ካለ ማስተካከል። በተለይ ደግሞ ወደፊት ልትኖር የምትፈልገውን ህይወት በአይነ ህሊናህ ማየት። እንደዚህ ማድረግ ለምትፈልገው ህይወት እንድትሰራ ያደርጋል። እንድትነሳሳ ያደርጋል። ቪዥዋላይዝ ስታደርገው ለዛ ለመስራት ትሳሳለህ፣ ትነሳሳለህ ማለት ነው። ከራስህ ጋር የመሆን ልማድ ከራስህ ጋር ጊዜ እንዲኖርህ ያደርጋል። ከራስህ ጋር እንደሌላ ሰው ሆነህ ማውራት እንድትችል ያደርጋል። ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ። ሁልጊዜም ቢሆን የዚህ ቻናል ቤተሰብ የሆኑ ዩቲዩብ ላይ፣ ቲክቶክ ላይ፣ ፌስቡክ ላይ እና ቴሌግራም ላይ በተመሳሳይ ሊንክ ታገኙኛላችሁ። ሊንኩን ደግሞ ዲስክሪፕሽን ላይ አስቀምጬላችኋለሁ። እጅግ በጣም አመሰግናለሁ።